ለኛ ለአማሮች በተለይ ትልቅ መርዶ ነው። ምክንያቱም መጪው ጊዜ ያስፈራል። ለምሳሌ መካነ ሰላም ላይ አንድ ችግር ተፈጠረ ተብሎ መካነ ሰላም ላይ ሰልፍ ያስተባበረው አካል መንፈሱን ስናየው ከሐጂ ሙፍቲ ይለያል። ሐጂ ሙፍቲ የሃይማኖት ችግሮች በተነሱበት ጊዜ ውስጥ እንኳን ድምጻቸው ቶናቸው ሶሳይቲን የሚያቀዘቅዝ ነው። እስልምና ኢትዮጵያ ውስጥ በጣም ትልቅ ሶሻል ካፒታል አለው። ትልቅ ማህበረሰብ ማንቀሳቀስ የሚችል ነው። በድምጻችን ይሰማም ጊዜ ካያችሁ እስልምና በጣም ትልቅ ማህበረሰብ ያንቀሳቀስ ነበር። አርብ ሲመጣ ምድር ትጨነቅ ነበር። ካስታወሳችሁ አይደለ? ሰማይ ምድር ነው የሚጨነቀው አርብ ሲመጣ። ጁማ በመጣ ቁጥር ወያኔ እንደጨነቀው ነበር። ምክንያቱም ህዝበ ሙስሊሙ ሲግኒፊካንት የሆነ ተጽዕኖ የሚፈጥር ኮንስቲትዌንሲ ነው ኢትዮጵያ ውስጥ የኦርቶዶክሱን ፍላጎት ጨፍልቀህ የህዝበ ሙስሊሙን ፍላጎት ጨፍልቀህ ምናምን መራመድ አትችልም። ትልቅ ሶሻል ካፒታል ነው የሚያንቀሳቀሱት። ለዚህ ነው የሲኖዶሱ መከፋፈል ጊዜ አብይ አህመድ ሰልፍ ጠርተው ኢምፐርሰን ሄዶ ምናምን ነገር ያንን ሰልፍ እንዲያቆሙ ያደረገው ማለት ነው። ሐጂ ሙፍቲን ለምንድን ነው ሚስ የምናረጋቸው? ሐጂ ሙፍቲን ሚስ የምናረጋቸው ኢቭን የሃይማኖት ችግሮች ባጋጠሙን ጊዜ እንኳን ያለውን በጣም ሰፊ የሆነውን ሶሻል ካፒታል በተሳሳተ መንገድ አልመሩትም። መምራት ይችሉ ነበር። ሐጂ ሙፍቲ ከአህመዲን ጀበል የተሻለ ተሰሚነት አላቸው አይደል? ነገር ግን ሐጂ ሙፍቲ በነበሩ ጊዜ ኢትዮጵያ ውስጥ ያጋጠሙ የሃይማኖት ኮንፍሊክቶች መንግስት ኦርኬስትሬት ያደረጋቸው ግጭቶች በሙሉ ኖቲስ ሳይደረጉ አይደል አንኖቲስድ ሆኖ በቃ እንዲሁ ነው ዝም ያሉት። ምክንያቱም ብልሃት ያለው አመራር ስለሚል። ለዚህ ነው እኛ የእስልምና እምነት ተከታይ አማራው ትልቅ አዘኑ ነው። ምክንያቱም መስጊዱ አዲስ አበባ ላይ ሲፈርስ ጭምር አሁን ያለው መጅሊስ አያገባኝም ብሎ የተወው ስለሆነ ለሐጂ ሙፍቲ አልቅሱ ነው። ግን ለራሳችን ያለቀስ ነው። ጥሩ ጊዜ ትዝ ስለሚለን፣ ጥሩ ጊዜ ስለሚናፍቀን፣ መጪው ጊዜ አንፕሪዲክተብል ስለሆነ ኦኬ። አሁንም እሺ ድጋሜ ሪስትሪክሽን ኢትስ ኦኬ። እስካቆየን እንቆያለን። ከተዘጋ አጭር ነገር ለማለት ስለመጣው ይሄን ያህል ብዙም ችግር የለውም እና በሐጂ ሙፍቲ ጉዳይ ሰሞኑን ምንም ስላላልኩኝ ነው ስቲል አሁንም ሪስትሪክትድ ነው። ኮፒ ሊንክ አድርጉት ከቻላችሁ። በሳቸው ጉዳይ ምንም ስላላልኩኝ ሐጂ ሙፍቲ እኔ ሳያቸው የትውልዱ የመጨረሻ የሰላም ድምጽ ይመስሉኛል። ይህን በግልጽ ነው የምናገረው። ሐጂ ሙፍቲ ለምሳሌ እኚህ የኦርቶዶክስ አባ ማቲያስ ሰውላቸዋል ለሐጂ ሙፍቲ። እኔ ከአባ ማቲያስ ጋር በፖለቲካ ምስማማ ሰው አይደለሁኝም። በተለይ የተወሰነ ነገርን አስመልክቶ የሰጡት ግን ለቅሷቸው ግን የእውነት ነው። ለምን በዚህ ደረጃ ይሄ ከልብ የሚመጣ ሰላምታቸው ሲለዋወጡ የሁለት ጄኔሬሽናል የሆነ የተገነባን የኢትዮጵያዊ ማንነት በውስጣቸው ይታያል አይደል? ይሄ አሁን ትውልዱ ያጣው መከባበርን ምናምን እናያለን። ሐጂ ሙፍቲ ቪዲዮዎቻቸውን ስትሰሙ ሰውነን እኔ ለክርስቲያኑም ለሙስሊም አንድ ነው አመለካከቴ፣ ድሃ ለምን ይገደላል ምናምን የሚሉ ንግግሮቻቸውን ስትሰሙ ሐጂ ሙፍቲ የትውልዱ የመጨረሻ የሰላም ድምጽ ናቸው። ከሐጂ ሙፍቲ በኋላ የሚመጣው ድምጽ የአህመዲን ጀበል ድምጽ ነው። የአህመዲን ጀበል ድምጽ ደግሞ የሞት ድምጽ ነው ይዞልህ የሚመጣው። መካነ ሰላም ላይ ኮሻለ ብሎ አደራጅቶ ፋኖ ሌባ ነው ብልጽግና ፋኖን ይግደል፣ ብልጽግና አማራን ይግደል ብሎ ሰልፍ የሚወጣ ሌባ የሃይማኖት አባት ነው ከሐጂ ሙፍቲ በኋላ የሚመጣው። አማራው ለራሱ ነው ያለቀሰው። አማራው ያዘነው ለራሱ ነው፣ ለሰላሙ። ለዘመናት ያየውን ጄኔሬሽናል የሆነውን የመከባበር ሰላም የትውልዱ የምንግባባ የመጨረሻ ሰዎች እንደምንሆን ስለገባን ነው አማራው ያዘነው። አማራው ያለቀሰው ለራሱ ነው። መስጊዱ የኦሮሞ ከሆነ ተወው፣ የነፍጠኛ የአማራ ከሆነ አፍርሰው ምናምን ሲባል እኚህ ሰውዬ
እኚህ ሰውዬ አሁን የሚመሩት እነዚህ ሰዎች ናቸው ስልጣን ላይ ያሉት ነው። እኚህ ሰውዬ ነበሩ እኮ አመራር ላይ ግን ሂድድ እንዲፈሽድ እኚህ ሰው ጉዳያቸው አልነበረም። መስጊዱ የአማራ ከሆነ ይፍረስ ሲባል አፋቸውን ለጉመው ነው ዝም ያሉት። ሰዎች ሲገደሉ ጦርነት ይቁም ብሎ ከልባቸው አልቅሰው ለሚሞቱ ለሚገደሉ ምናምን ሰዎች የሚጸልዩ ሰዎች አይደሉ። በእኚህ ሰውዬ ዘመን የሚመጣውን እናውቀዋለን። ስለምናውቀው ለሐጂ ሙፍቲ ስናለቅስ ለማን ያለቀስ ነው? ለራሳችን ያለቀስ ነው። አማራው ለሐጂ ሙፍቲ ያለቀሰ ሳይሆን ለራሱ ለሰላሙ አማራውን አህዳዊ ምናምን ብሎ ስሎ ጨፍላቂ ምናምን ብሎ ሊጨፈጭፈው የሚፈልግ ኮሽ ባለበት ሁሉ አማራን ቀንጥስ በወራቤ አማራና እንትናን ግደል ምናምን የሚል ሌባ የስልጤ ሙስሊም ምናምን ስለተሰገሰገ ፍኖተ ሰላም ላይ ለአማራው የማይጨነቁ የአማራ ሙስሊም መሪነን የሚሉ ከሐጂ ሙፍቲ መማር ያልቻሉ። ስለዚህ ስለ ሐጂ ሙፍቲ ስናስብ ስለ ራሳችን ነው የምናለቅሰው። የትውልዱ የመጨረሻ የሰላም ድምፅ ስለሆኑ ቀጣይ የሚመጣው ድምፅ ስለሚያስፈራን ቀጣይ የሚመጣው የነ ሙጂብ አሚኑ የነ አህመድ ዲን ጀበል የኚህ ሰው ስማቸውን ረስቸዋለሁ። ቀጣይ የሚመጣው የአባሳቢሮስ ድምፅ ነው። በሲኖዶስ ውስጥ ቁጭ ብሎ የአማራ ቁጥር በዛ ኦርቶዶክስ አንድ ብሔር ሆናለች ምናምን ነፍጠኞች ቋንቋቸውን ያስፋፉበት ሃይማኖት ነው ዘርአ ያዕቆብ ይላል የኦሮሞ ብሔርተኞች እነ ቀሲስ ሳሙኤል። ዘርአ ያዕቆብ ከቅዱሳን መጽሐፍት ላይ መሰረዝ አለበት። በዛ ይልቅ ጀነራል ታደሰ ብሩ በቅዱሳን መጽሐፍት ላይ መግባት አለባቸው ምናምን ይላል የኦሮሞውን ጀነራል ታደሰ ብሩን ምናምን ማለት ነው። ምክንያቱም ዘርአ ያዕቆብ ከኦሮሞ ህዝብ ጋር ምንም አይነት የስነ ልቦና ህብረት ስለሌለው ቅዱሳን መጽሐፍቶቹ ምናምን ታደሰ ብሩን ምናምን መያዝ አለባቸው። ልክ እነ ጠበቃ ዘሚካኤል የሚባለው ያ የኦሮሞ ብሔርተኛ ታውቁታላችሁ አይደል? ከዚህ በኋላ ይላል ኦርቶዶክስ ቤተክርስቲያን ጀዋር ልጇን አትገፋም ይላል። የአማራው ገፍቷል እያለ ማለት ነው። ከዚህ በኋላ የሚመጡት ድምጾች ኢትዮጵያ ውስጥ ሪሶርስ ናሽናሊዝም፣ ሪሊጂየስ ናሽናሊዝም ማቆጥቆጡ አይቀርም ይመጣል። የኦሮሞ ብሔርተኝነት የብሔር ፍላጎቱን በመስጊድ ውስጥ ያስፈጽማል፣ በሲኖዶስ ውስጥ ያስፈጽማል። በጴንጤ ህብረት ውስጥ በወንጌላዊ ህብረት ውስጥ ቆይቷል ማስፈጸም ከጀመረ። በወንጌላዊ ህብረት ውስጥ ገና በሰላሙ ጊዜ የኦሮሞ ተናጋሪ ጴንጤዎች ብሎ የራሱን ፋንክሽን ገንጥሎ ወጥቷል። አሁን የጴንጤ እምነት ከቱለማው ጴንጤ ጀምሮ የኦሮሞ ብሔርተኞች መፈንጫ ነው። የኦሮሞ ብሔርተኛ ሐጂ ሙፍቲን በመግፋት የብሔር ፍላጎቱን መስጊድ ውስጥ ከቶ ነበረ። ዛሬ ሐጂ ሙፍቲን የሚያዋርድ የሚሰድፍ ህዝበ ሙስሊም ሳይሆን የኦሮሞ ብሔርተኛ ወይም በአንድ በሌላ መልኩ በጥቅም በዛ መልኩ የተቃኘ የአማራን እንደ ህዝብ ሪኮግናይዝ የማያደርግ በእስልምና ስም የሚምል የሚገዘት ግን ፍጹም ታማኝነቱ ለኦሮሞ የሆነ ሽመልስ አብዲሳ ይሄ ሰውዬ ቁጭ ባለበት ነው። መሐመድ የሚባሉ ስሞች የኦሮሞ ብሔርተኝነትን አበላሹ ሲል ያጨበጭባሉ ቁጭ ብለው። እነዚህ እስልምናን አያውቁትም። እስልምናን እነዚህን ሰዎች አያውቃቸው። በሲኖዶስ ውስጥ ያለው ሳቢሮስ ራሳቸው የዋቄፈና እምነት ተከታዮች ጭምር ኢሬቻ ሃይማኖታዊ ባህላችን ነው፣ ዋቃ ጉራቻን ጥቁሩን አምላክ የምናመልክበት ነው ምናምን ብለው እነ ዲሳልቫክ ተንትነው የጻፉትን የሃይማኖት በዓል ተገኝቶ በኦሮሞነት ባርኮ ምናምን ነገር ጎን ለጎን ዋቄፈና ማለት ሞኖሊቲክ የሆነ የፓጋን እምነት ነው አይደለም? ሞኖሊቲክ ነው። አንድ ዋቃን ነው ዋቃ ጉራቻን ጥቁሩን አምላክ ነው የሚያመልኩት። ሞኖሊቲክ ነው፣ አንድ አምላክ ያመልካሉ፣ ግን አብርሃሚክ አይደለም። እምነት ነው። እንደ እምነት በኢትዮጵያ ኮንስቲቱሽን ውስጥ የትኛውም እምነት የሚሰጠው መብቶች ተሰጥቶት የእምነት ቦታ የመቃብር ቦታ ምናምን ሁሉ ጠይቀው ተሰጥቷቸዋል። አይ ቲንክ ሳር ቤት አካባቢ ቤተ እምነት አላቸው። ከዚህ በፊት በነበረም ቤተ እምነታቸውን ጄኔሲሳቸውን ላይፍ አፍተር ዴዛቸውን ሰው ከሞተ በኋላ ወደ አያና መንፈስ እንዴት ትራንስፎርም እንደሚያደርግ በእነሱ ኃጢአት የሚባል ነገር እንደሌለ ምናምን እምነታቸውን በሙሉ ዘርዝር የላቸዋለሁ። በዓላቸውን አቴቴ፣ ኢሬቻ
ምናምን የሚባሉ ዘርዝር የላቸዋለሁ። መጽሐፍ ገልጬ ነው በነገራችን ላይ ተጠንቶ የተጻፈ መጽሐፍ ነው። ዋቄፈና.com ላይ ብትገቡ የምታገኙትን ነው። ኢሬቻ የዘመን መለወጫ የዋቄፈናዎች የዘመን መለወጫ በዓልና ጥቁሩን አምላክ የሚያመልኩበት ዋቃ ጉራቻን የሚያመልኩበት የሚያመሰግኑበት በዓል ነው። ግን ለሳቢሮስ he don't give a shit because he was never an orthodox ሳቢሮስ የኦሮሞ ብሔርተኛ ነው። አሁን በምስራቅ አፍሪካ ውስጥ ሪሊጅን ሰከንደሪ ነው፣ ብሔር ነው፣ ሃይማኖታቸው ማን ነው? ብሔራቸው ነው። የሳቢሮስ ሃይማኖቱ ምንድነው? ኦሮሞነት ነው። ቀጥሎ ነው ኦርቶዶክስ። የኚህ ሰውዬ ሃይማኖት ምንድነው? ኦሮሞነት ነው። ቀጥሎ ነው እስልምና። ፓስተሮቹን መተው ነው የአማራ ጥላቻ የተሰበከበት ስለሆነ ማለት ነው። በአጠቃላይ እዚህ ፕላትፎርም ላይ እንኳን የምታዩቸው ሰዎች የጴንጤ ሰባኪ ነኝ ምናምን ይልህና ንጉሱን በመርገም ምናምን የነበረው አስተዳደር ምናምን ይላል። ግን ደደቦች ስለሆኑ እንጂ እስከ 1939 አይሪሾች ኒግር ይባሉ ነበር አሜሪካ ውስጥ። ኦር የአይሪሽ ሴቶች ከጥቁር ወንዶች እንዲወልዱ ተደርጎ የጥቁሩ ወንድ ጥንካሬ ጄኔቲክሱ በአይሪሿ ሴት ጋር ምናምን ተዳቅሎ ሌላ ብሪድ ለመፍጠር የአይሪሽ ሴቶች ጭምር በግዴታ እንዲያረግዙ ይደረግ ነበር። ይሄ እኮ ሩቅ አይደለም እኮ። ዓለም እንደዛ አይነት አስተዳደር ውስጥ ነበረች። ሞናርኪዎቹ ምን ያደርጉ እንደነበረ ምናምን የአውሮፓ የሞናርኪዎችን ታሪክ የዛሬ 100 ዓመት ወይ የዛሬ 150 ዓመት ሄዳችሁ መፈተሽ ነው። ባርባሪክ ነው። እንዲሁም ፈራሃ እግዚአብሔር የለውም የነሱ፣ የኛ ፈራሃ እግዚአብሔር ጭምር አለው። አዚፍ ኢትዮጵያ በዘመኗ ከዓለም ሁሉ ተነልጅታ ዲሞክራሲያዊ የነበረች ዘመኗን የማይመጥን የሞናርኪ ስርዓት ያልገነባች ይመስል ምናምን አንተ ጴንጤ ነኝ ካልክ የእምነት ሰው ነኝ ካልክ ምን አገባህ መታ ሃይማኖት ውስጥ የምዘባርቀው? ኢትዮጵያ ውስጥ ያሉ ተቋማት ጄኖሳይድን ማስፈጸሚያ ማበረታቻ ወይም መሸፈኛ ናቸው። ከዚህ የዘለሉ አይደሉም። የፍትህ ተቋሙም፣ የሃይማኖት ተቋሙም፣ የፖሊስ ተቋሙም፣ ሁሉም ህግ አውጪውም፣ ህግ አስፈጻሚውም፣ ህግ ተርጓሚውም ተባብረው የአማራን ጄኖሳይድ ያወጣሉ፣ ያስፈጽማሉ፣ ይተረጉማሉ። አለቀ። ስለዚህ ለሃጂ ሙፍቲ ሰሞኑን አማራው ቢያዝን ባለው ስርዓት ኦኬ አሁንም መጥቶብኛል እስኪ ዘጋው እናያለን። በቃ ዛሬ ደጋግሞ ነው ሪፖርት I don't know for whatever reason ምንም የተለየ ነገር የለኝም። ኤኒዌይስ ሰሞኑን በሃጂ ሙፍቲ ጉዳይ አማራው ሲያዝን ካያችሁ ስለገባን ነው። የትውልዱ የመጨረሻው የሰላም ድምፅ ምናልባት እንደ ትውልድ የመጨረሻ ተግባብተን ሊነጋገሩ ከሚችሉ ሰዎች መሃል የመጨረሻውን ሰው ማጣታችንን ስለተረዳን ነው። ያለቀስነው ለራሳችን ነው። ያለቀስነው ጄኔሬሽናል ለነበረው ለኢትዮጵያዊ ባህል ነው ያለቀስነው። ምክንያቱም መጪው ጊዜ ተመሳሳይ እንደማይሆን ስለምናቅ መጪው ጊዜ የማን ነው? መጪው ጊዜ የነ አህመዲን ጀበል ነው። አማራውን ከፋፍለው ምናምን አይነት ነገር አይደል? እንደዛ ስለሆነ ነው። አይሆፔን ትረዳላችሁና ከሱ አንፃር በሃጂ ሙፍቲ ዙሪያ ምንም ስላላልኩኝ እንደው ትንሽ መናገሬ I think it's good። ሁለት አጀንዳዎች ላይ ሌላ አጠር ያለ ነገር እላለሁ። ግን በሃጂ ሙፍቲ ዙሪያ አማራው እንደ ሪፈረንስ በተለይ የአማራው ህዝበ ሙስሊም ስለ ቅድመ አባቶቹ ሲያስብ፣ ስለ ጨዋነት ሲያስብ፣ ከአማራው ክርስቲያን ጋር ስላለው መስተጋብር ሲያስብ፣ የአማራ ክርስቲያንና የአማራ ሙስሊም ተቻችለው ለዘመናት መኖራቸውን ሲያስብ ሁልጊዜም እንደ ሌጋሲ ሃጂ ሙፍቲን ማሰብ መቻል አለበት። ሪፈረንስ ፖይንቱ ናቸው። ከዚህ በኋላ የሚመጡት ሰዎች በኦሮሞ ብሔርተኝነትም ይሁን በምን ውስጥ የሚመጡት ለምሳሌነት ይበቃሉ ብዬ እኔ አላስብም። በነገራችን ላይ አሁን በሃይማኖት ተቋም ውስጥ የተጠቀጠቁት ሰዎች በፖለቲከኛ የሚቀኑ ናቸው። እኔ ለምን አንደኛቸውን ወደ ዓለም መጥተው እንደኛ ቅልጥ ያለ ይሉንታ ቢስ ብሔርተኛ እንደማይሆኑ አይገባኝም። ፓስተር ዮናታን የሚባል ሰውዬ
ለምንድነው የምደንሰው ምናምን ሲባል ኢየሱስን ለማምለክ የግዴታ አማራ መሆን አለብኝ ምናምን ብሎ ነው የመለሰው። ታስታውሳላችሁ? ቢኮዝ ይሄ ሰውዬ የሃይማኖት ቤት ውስጥ የቆመውና የገባው ገንዘብ ስላለ ነው። ቢኮዝ ሃይማኖት ውስጥ ገንዘብ አለ፣ ሃይማኖት ውስጥ ፓወር አለ። ትልቅ ሲግኒፊካንት የሆነ ኮንስቲቱዌንሲ ማንቀሳቀስ ይችላሉ። ዛሬ ህዝበ ሙስሊሙ ኢትዮጵያን በአንድ እግሩ አቁሞ ማደር ይችላል። ኦርቶዶክሱ ኢትዮጵያን በአንድ እግሩ አቁሞ ማደር ይችላል። እንዲሁም ሬላቲቭሊ እንደዛው። በሃይማኖት ውስጥ ፓወር አለ፣ በሃይማኖት ውስጥ ገንዘብ አለ። ያንን ሉዝ ማድረግ አይፈልጉም። አንዳንዶቹ የሙያ መደባቸው ፓስተርነት ነው፣ ሲሰሩ የሚውሉት ግን ፖለቲካን ነው። ሲጸልዩ የሚውሉት ለአብይ አህመድ ነው፣ ሲያነቡ የሚውሉት መደመርን ነው። የክርስቶስ ወንጌል አይነበብም። ለምን ትደንሳለህ ተብሎ የሃይማኖት ጥያቄ ልትጠየቅ ትችላለህ። አይ ፈጣሪ በፈጠረው ነገር በሙሉ በገላይ በምኔ ፈጣሪን እየጨፈርኩም እየዘለልኩ አመልከዋለሁ ማለት በቂ መልስ ነው፣ በቂ መልስ ነው። ነገር ግን ዘለህ ኢየሱስን ለማምለክ አማራ መሆን የለብኝም የምትል ከሆነ ልብህ ውስጥ ያደፈጠ የብሔር ጥላቻ አለ። ከዛ እሱን ለማስተካከል ዘመቻ ዘመትንበት። የዛን ጊዜ አስታውሳለሁ። ደህና አድርገን አናቱን ያልነው እና በሳምንቱ ነው በሶስት ሳምንቱ አማራ ለኔ ማር ነው፣ ኦሮሞ ለኔ ምናምን ዳጉሳ ነው፣ ትግሬ ለኔ ምናምን የሚል ንግግር ይዞ መጣ። ቢኮዝ ሌቦች ስለሆኑ ማለት ነው። ዊ ኖ የሰው ልጅ ሪያክሽነሪ ሪስፖንሱ ለምን ትጨፍራለህ ሲባል መጨፈር ከእምነቴ ጋር ስለማይገጭ ፈጣሪን በዛ መልኩ ማምለክ ስለምችል ማለት በቂ ነው። አማራ መሆን የለብኝም ካልክ ግን ደሪስ ፖለቲካል ኤሌመንት ውስጥን እንደ ምስጥ እየበላህና እየገዘገዘህ ያለ የፖለቲካ አጀንዳ አለ። የት ልትፋው እያልክ ነው። በእምነት ሰበካ ውስጥ ለብጠህ የፖለቲካ ጥላቻህን ታስተላልፋለህ። ዛሬ የእምነት ተቋማት የአማራ ጥላቻቸውን በግልጽ የሚሆን ለብጠው በገደምዳሜ በስውር ያስተላልፋሉ። ኦርቶዶክስ ውስጥ ዛሬ የአማራ ጥላቻ ይሰበካል። ምክንያቱም የሳቢሮስ ሲኖዶስ መንፈሱ ራሱ ምን ይዞልን እንደመጣ ስለምናውቅ። ዛሬ እስልምና ቅልጥ ያለ የአማራ ጥላቻን ነው የምትሰብከው፣ የኦሮሞ ብሔርተኞች ቤታቸው ስላደረጉት። ዛሬ መስጊድ ውስጥ ያለው አማራ እውነተኛ የእምነት አማራ ነው። መስጊድ ውስጥ ያለው ኦሮሞ ግን የኦሮሞ ብሔርተኝነቱ ከእስልምናው የሚበልጥበት ነው። ይህንን አሁንም ሪስትሪክሽን ኦኬ አሮ ነው ምን ላደርገው እንደምችል። ቤቱ ቪዚቢሊቲ ሪስትሪክትድ ነው፣ ቀይ ሆኗል፣ ይመጣል። በኮፒ ሊንክ በደንብ ለማስፈታት ሞክሩ። ለነገሩ ብዙም ይህን ያህል እንደው አስፈላጊ ቶፒኮች ላይኖሩ ይችላሉ። ግን ስለ ሀጂ ሙፍቲ እንደው ትንሽ ለእኛ ያላቸውን ትርጉም የእሳቸውን ማጣት ለእኛ ኢምፕሊኬሽኑ ምንድን ነው? ጀስት ሎስ ኦፍ ሞራል ኮምፓስ። አሁን የኢትዮጵያ ውስጥ ያለው ወጣት በአጠቃላይ የሞራል ዲኬ ያጋጥሞታል አይደል? የስብዕና መበስበስ፣ እንደ ትውልድ የስብዕና መበስበስ የሚባል ኢራ ውስጥን ያለ ነው። ስለዚህ እንደነዚህ አይነት ቀደምት አባቶችን ስናጣ ምንድነው ዋርካ ተገነደሰ ነው የሚባለው። ዋርካ ተገነደሰ ማለት ትርጉሙ ምንድነው? በዋርካ ስር በርካታ ሰዎች ጥላ ከለላ ሆነው ይመክራሉ፣ ከፀሐይ ይከለላሉ፣ ዋርካው ይከለላቸዋል። ዋርካው ፕሮቴክሽን ነው የሚሰጠው። ዋርካው እድሜ ጠገብ ነው፣ ምክር አለው። ዋርካው ፍሬ አለው። ከዋርካው ብዙ ነገር ነው የምታገኘው። ዋርካው ሲገነደስ ጠራራ ፀሐይ ፐርፔንዲኩላር የሆነ አናትህን ነው የሚበሳ። you have no go-to person። ምክር ብትፈልግ የት አትሄድም። በሚቀጥለው ጊዜ የሃይማኖት ግጭት ቢፈጠር ቢኮዝ እኛ ማህበረሰብ ነን፣ ምንም አይነት ነገር ኢትዮጵያ ውስጥ ሊያጋጥም ይችላል። ጓቲማላ ውስጥ የሚያጋጥም ነገር ኢትዮጵያ ውስጥ ሊያጋጥም ይችላል። ዋይዝ የሆኑ አባቶች አሉ ወይ? ዋይዝ የሆኑ የእምነት አባቶች አሉ ወይ ነው ጥያቄው። አሁን የምትሄደው የት ነው? አህመዲን ጀበል ጋር ነው። አሁን የምትሄደው የት ነው? እዚህ ሰውዬ ጋር ነው። አሁን ያለው ኢትዮጵያ ውስጥ ምንድን ነው? የዚህ ሰውዬ የአህመዲን ጀበል የነ ዮናታን ምናምን ጴንጤዎቹና የአባ ሳቢሮስ ሲኖዶስ በፒላር ሰርተው አይደለ፣ በትሪያንጉላር ቀለበት ውስጥ አማራውን ይዘው አማራውን ኮሌክቲቭሊ ፓኒሽ ያደርጉታል። አማራው ይቀጣል፣ ይገረፋል። ኦኬ፣ በእስልምና ችግር ከተነሳ አማራው ይገረፋል።
በኦርቶዶክስ ችግር ከተነሳ አማራው ይገረፋል regardless of your religious identity አማራ ዘመም ከሆንክ ሙስሊምም ሆንክ ክርስቲያን ትቀጠቀጣለህ አተርፈም ማለት ነው because ሀገሪቷ በሃይማኖት ጭምብል የገቡ የፖለቲከኞች ቤት ናት ሴኩላሪቲ ይሄ ሃይማኖትና ምናምን ተነጣጣይ ናቸው ኢትዮጵያ ውስጥ አይደሉም we know አብይ አህመድ የት ለምን ሎቢ እንደሚያደርግ ኦኬ የኦሮሞ ብሔርተኞችን የኦሮሞ ሙስሊሞችን ሎቢ ያደርጋል የኦሮሞ ኦርቶዶክሶችን ሎቢ ያደርጋል የኦሮሞ ፕሮቴስታንቶችን ሎቢ ያደርጋል he is all about ኦሮሞ institutionally ኦሮሞ ምትላገር ናት ያለችው አሁን ማለት ነው ተወደደም ተጠላም ይሄንን ብልህ የኦሮሞ የእምነት አባቶች መተው እስኪሰብሩት ድረስ ሊያደርጉት ይችላሉ well I highly doubt that ሊያደርጉት ይችላሉ ብዬ ለማለት ትንሽ ይቸገራለሁ ማድረግ አለባቸው አው ማድረግ አለባቸው የሃይማኖት ሰው ከሆን ዓለምን ንቀሃል ቤተ ሰማያዊ ነው ስጋ ኦሬዲ በስብሷል አልሞትክም እንጂ ተቀብረሃል ምድራዊ ፍላጎቶች የተገደቡ ናቸው ወይም የሉህም ምናምን እንደዛ ነው የሚኖሩት አሁን ያሉት አይደሉም አህመድ ዲን ጀበል ለአማራ ህዝብ ኢምፓቲ ያለው ወለጋ ላይ ለተገደሉ ሙስሊም አማሮች 3000 ምናምን 1000 ምናምኖቹ ስማቸው በደንብ ዶክመንት የተደረገ በእድሜ የአንድ ወር ትንሽ ህፃን ልጅ የ13 ዓመት የ11 ዓመት ምናምን ሙሉ ቤተሰቦቻቸውን ያጡ ሙስሊም አማሮች ህፃናቶቹ ዛሬም ድረስ በየመጠለያ ጣቢያው አንድ መጠለያ ጣቢያ የት ነበር አረሳውትኝ ሰዎች ሄዱና ሙሉ ቪዲዮ ላኩልኝ ካስታወስኩ ነግራችኋለሁ ወሎ ውስጥ ነውና መጠለያ ጣቢያው አንደኛ የባዕዴን ሰዎች እዚህ ተጠራቅመው እንዳይገኙ መንግስት ከልክሏል ብለው ያባረሯቸዋል ከዛ በብዙ ልፋት ምናምን እንደገና ተፈቀደላቸው ጫካ ነገር ነው ከዛ ይሄ ዩኒሴፍ የሚሰጠው ድንኳን አለ አይደል እሷን ጣልጣል ምናምን አድርገው ለሊት ዝናብ ዘነበ እና ያ የላኩት ሰው ለሊት ተነስቶ ቪዲዮ ቀረጸልኝ ዝናብ ሲዘንብ ጭቃ ነው አካባቢው ተኝተው ጎርፍ በላያቸው ላይ ይሄዳል የአማራ ህፃናቶች ዛሬ ህይወታቸው ይሄ ነው አህመድ ዲን ጀበል you don't give a shit about that ስለዚህ ለሚመጣው ጊዜ አሁን አገሪቷ ምንም ችግር ቢያጋጥማት የሞራል ኮምፓሷን ልታጣ ትችላለች ጋይዳንስ የለም ማለት ነው you know ኮምፓሽን ያለው ስለ ሰላም የሚያስብ ይሄ ፒስፉል ዳያሎግ ምናምን አሁንም እሺ በቃ ወይ መዝጋት አለብኝ መሰለኝ I don't know እስከተዘጋ ልቀጥል ደጋግሞ ነው ሪስትሪክሽን የሚልክልኝ አይታይም ቤቱ በሳቸው ሞት ሞራል ኮምፓሳችንን እንዳናጣ ወደፊት የሚያጋጥሙንን ችግሮች በብልሃት መፍታት እንዳንረሳ የአንድነት ቫኪዩም እንዳያጋጥመን አሁን ኢሞሽናል ሾክ ያጋጥማል አይደለ ይሄ የሳቸውን አንድ ትልቅ ሰው ሲሞት የዛን ሰው ጫማ የሚሞላ ሰው እስኪገኝ ድረስ ማህበረሰባዊ ቀውስ ነው የሚያጋጥመው አሁን አማራ ክልል ላይ ኤኒ ችግር ቢያጋጥም ትልቅ ቀውስ ነው ምክንያቱም መካነ ሰላም ላይ አይተናቸዋል አይደለ ዲቪዥንን ፕሮሞት የሚያደርጉ ይሄ የዲያሎግ ካልቸር የሌላቸው ልክ ማህተማ ጋንዲ ሲገደል ማለት ነው ወዲያው ምንድነው ኢንዲያ ሾክ ውስጥ ነው የገባችውና ኮሚዩናል ቴንሽን ነው የተፈጠረው ኢንዲያ ውስጥ እንግዲህ ሰውየው የሰላም ሰው ነው አይደለ የኢንዲያን በአይዲዮሎጂ አጣብቆ ነው ያዘው ሰውየው ይሄ ፒስፉል ሬዚስተንስ ምናምን ይያለ ቫዮለንስን ፕሮሞት የሚያደርግ ሰው አይደለም the moment ማህተማ ጋንዲ ሲሞት ሀገሬው ግሪፍ ያደረገ ወደ ኮሚዩናል ቴንሽን ነው የገባው በብዙ ችግር ነው ኢንዲያ የተረጋጋችው ኔልሰን ማንዴላ ሲሞት ተመሳሳይ ነው እንደነዚህ አይነት ሰዎችን ጫማ ለመሙላት በጣም ከባድ ነው ስለዚህ ሀጂ ሙፍቲ ለኛ የነበራቸው ትርጉም ብዙ ነው ብናለቅስላቸው ፊታችንን ብንነጭላቸው የሰላምን ዋጋ ስለምናቅ ነው ከዚህ በፊት ሞጣ ላይ እንትን ተቃጠለ ምናምን ብለው ክልላችንን ሊያቃጥሉ ምናምን ነገር አሰፍስፈው የተነሱትን በነበረ ሊደርሺፕ እንዴት ውሃ እንደተደፋበት ታስታውሳላችሁ ጎንደር ላይ ችግር አጋጠመ ምናምን በስልምና ምናምን እንዴት ውሃ እንደተደፋበት እሳቸው በነበሩበት ጊዜ በሙሉ
በመንግስት ኦርኬስትሬት የተደረጉ የሃይማኖት ግጭቶች ጭምር እንዴት በብልሃት እንደተፈቱ ስለምናውቅ የሰላምን ዋጋ የምናውቅ የቅድመ አባቶቻችንን ብልሃት የምናውቅ አማሮች እናለቅስላቸዋለንና ሌሎች እንደሚሉት ክርስቲያኖች አለቀሱላቸው። ወል እኔ ክርስቲያኖኜ ሞቼ ህዝበ ሙስሊም ካለቀሰልኝ it tells something። እኔ ማምነውን እምነት አምኖ አይደለም እኮ obviously ኳሪዝማ አለኝ ማለት ነው፣ ግሬስ አለኝ ማለት ነው፣ የዩኒቲ ድምጽ ነኝ ማለት ነው። በሰዎች ኢቭን አስተምሮዬን በማይከተሉ ሰዎች ልቦና ውስጥ የተውኩት አሻራ አለ ማለት ነው። it tells something about that person። ስለ ሀጂ ሙፍቲ ክርስቲያኖች ሲያለቅሱ፣ ህዝበ ሙስሊሙ ሙሉ ሲያለቅስ፣ የሃይማኖት አባቶች ጳጳሶች ሲያለቅሱ do you think የኚህ ጳጳስ ለቅሶ እንዲሁ ይመስላችኋል? እንዲሁ ይመስላችኋል? ሴንቸሪስ ነው፣ ይተዋወቃሉ። ችግር ባጋጠመ ጊዜ ስልክ ተደዋውለው የሚያወሩ ናቸው። እስልምናና ክርስትና ኢትዮጵያ ውስጥ ትልልቅ ሃይማኖቶች ናቸው። ትልልቅ ኮንስቲትዩንሲ የሚያንቀሳቅሱ ሃይማኖቶች ናቸው። እነዚህን ሃይማኖቶች ችግር ውስጥ ከተህ ሀገሪቷ አንድ ሌሊት ማደር እንደማትችል ያውቃሉ። በብልሃት የተሻገረች ሀገር ናት ኢትዮጵያ። ኦኬ፣ ኤርትራ ስትገነጠል የሃይማኖት ኢንስቲትዩሽኑ በብልሃት ሀገር አሻግሯል። ወያኔ ደርግን ጥሎ ሲገባ በብልሃት እንደዚሁ ሁልጊዜ ሪሊጂየስ ኢንስቲትዩሽኑ ፈርሃ እግዚአብሔር ያለው ማህበረሰብ በመፍጠር ሀገርን በኃላፊነት የማሻገር ሚናውን የተወጣ ነው። ቫዮለንስ የሚጠቀም ቢሆን ይህ ሀገር እንደዚህ ስቴብል ሆኖ አይቀጥልም። ስለዚህ እነዚህ እንባዎች የውሸት እንባዎች አይደሉም። ቢኮዝ አንጀታቸው ያረሩ ሰዎች they know what's coming። የሰላምን ዋጋ የምናውቅ አማሮች ደግሞ አባታችን ሀጂ ሙፍቲን በዚህ ልክ እናከብራቸዋለንና ለሰጡት ሃይማኖታዊ ግልጋሎት የአማራው ሙስሊም እኛም በአማራው ሙስሊም ስም እናመሰግናለን። ለሰጡን ማህበረሰባዊ ግልጋሎትና ለሰጡን ሰላም፣ ዋጋ ላለው ሰላም አማራው በአራቱም የአገሪቱ አቅጣጫ የዓለም ጠላት ተደርጎ ተፈርጆ በነበረበት ጊዜ በሃይማኖትም የመጡ በፖለቲካም የመጡ ሰዎች ቅርሻታቸውን አማራ ላይ ተፍተው የፖለቲካም የሃይማኖትም ንግግር በሚጀምሩበት ጊዜ እንደዛ ማድረግ በሚያሸልምበት ጊዜ ጭምር ያንን ያላደረጉ ሰዎችን በባትሪ ፈልገን እናመሰግናቸዋለን። ሀጂ ሙፍቲን ከዛ አንጻር እናመሰግናቸዋለን። ዛሬ በእድሜ ከሳቸው ያነሱም የእድሜያቻቸው የሚባሉም ሰዎች ተመሳሳይ ኃላፊነት ሲወጡ ስለማናይ ማለት ነው ለኛ ትልቅ ትርጉም ይኖራቸዋልና አንድ እሱን ነው። ሁለተኛ አፋድ ማኒፌስቶ አውጥቷል። የአፋድ ማኒፌስቶ አዲሱ ማኒፌስቶ ያልደረሳችሁ ሰዎች ካላችሁ በቴሌግራም ግሩፕ ምናምን ለአንድ ለሁለት ሰው አስቀምጥላችኋለሁ። የምትፈልጉ ሰዎች አይ ቲንክ ተበትኗል። ያው እኔም ከትላንት ወዲያ ምናምን የደረሰኝና ከዚህ በፊት ድራፍቱን አይተነዋል አይደለ? የአፋድ ማኒፌስቶ ድራፍት ታስታውሳላችሁ? ድጋሜ እንዳሳያችሁ አትፈልጉም አይደለ? የአፋድ የማኒፌስቶ ድራፍት ሆፕፉሊ አላችሁ። አይ ቲንክ አመት ሊሞላው ነው መሰለኝ የተለቀቀውና አሁን ደግሞ ሴፕቴምበር ላይ አዲስ ማኒፌስቶ ብለው አፋዶች ለቀዋል። ጥሩ ነው መልቀቃቸው፣ በበጎ አየዋለሁ መልቀቃቸውን። ከሰጠናቸው ትችቶችም የተወሰኑትን እንደ ግብአት ይወሰዱ ይመስለኛል። ያው ሪኮግኒሽን አይሰጡንም ለነገሩ፣ ለዚህ አውቃለሁ እንደማይሰጡ አውቃለሁ። ምክንያቱም ያው ደጋፊውም በብዙ የተከፈለ ነው። አንዳንዱ በቅንነት የሚደግፍ አለ፣ አንዳንዱ ሌሎች የፖለቲካ ፍላጎቶች ያላቸው ምናምን አሉ። አፋድ አንዳንድ የሰጠናቸውን አስተያየቶች በቅንነት ሳይሆን ወስዶት በዚህኛው ማኒፌስቶ ላይ ላለመጠቀም ምርጫ ወስዷል። ከዛ ግን በገደምዳም የሚሆን በተዘዋዋሪ ደግሞ አስፓይሬሽኑ ያንኑ ለማስፈጸም እንደሆነም ለምሳሌ ከዚህ በፊት ደጋግሜ የተቻውት ምንድን ነበር ታስታውሳላችሁ? የአፋድ የማኒፌስቶ ድራፍት ላይ ትልቅ ኮንሰርን ብዬ ያነሳውት ምንድን ነበር ታስታውሳላችሁ? እስኪ የሚያስታውስ ሰው አንዲት ቃል ቢጽፍ ምንድን ነበረ? የአፋድ
ማኒፌስቶ ድራፍት ላይ እጅግ በጣም አሳሳቢ ነው ብዬ ደጋግሜ ጠቅላይ ግዛት ቴንኪዩ ጠቅላይ ግዛት በጣም አመሰግናለሁ። አማራው ያቀዋል፣ ምክንያቱም ረጅም ያወራንበት ነው። እኔ የጠቅላይ ግዛትን አይዲዮሎጂ በአማራ ውስጥ አሁን ላይ ኢንትሮዲዩስ ማድረግ ሲዩሳይዳል ነው። በነገራችን ላይ አስተያየታችንን ቢሰሙ ይጠቀሙ ነበር። ሰምተውናል ስል ራሱ መገረም የለባችሁም። እኛ እኮ በነ ሕዝቅኤል ጋቢሳ ወይ በነ ጀዋር መሐመድ ወይ በነ ጸጋዬ አራርሳ በነ ጌታቸው ረዳ ካሌበር ፖለቲካን የምንተነትን ሰዎች ነን። የኛ ሰዎች እኛን ካላዳመጡ ታዲያ ማንን ሊያዳምጡ ነው? ከኢትዮጵያዊ ብሔርተኝነት ሲጨናበሱ ምናምን የመጣ ነው አብዛኛው። የአይዲዮሎጂ ክላሪቲ የለውም። አማራ መሆን፣ አማራ ብሔርተኛ መሆን፣ የባህል አማራ መሆን፣ ይሄ ካልቸራል አማራ መሆን፣ ፖለቲካል አማራ መሆን፣ የአማራ የትግል ጥያቄዎች ወልቃይት የአማራ ነው ካልክ በኋላ እንደገና ደግሞ በጂኦግራፊ ልካለል ምናምን ግራ የገባው አይዲዮሎጂ ማራመድ የለብንም። ወይ ማኒፌስቶ ሳይሆን የሚያስፈልገው የትግል ሰነድ ነው። አፋድ ማኒፌስቶ ግልጽ አልል ካለው አልገባ ካለው ማዘጋጀት ያለበት የትግል ሰነድ ነው። እንዴት አማራውን ሰብስቦ ሊያታግል እንደሚችል የሚወያይበት ሰነድ እንጂ የሀገሪቱን እጣ ፈንታ ሼፕ ላደርግ በዚህ መልኩ እችላለሁ፣ አማራን ወክዬ ብሔር ብሔረሰቦች እጣ ፈንታችሁን እንዲህ ላደርገው እችላለሁ የሚል ሰነድ ይዞ መምጣት ወይ አልነበረበትም። ከነበረበትም ደግሞ የአይዲዮሎጂ ክላሪቲ ያስፈልገዋል። የአይዲዮሎጂ ክላሪቲ ደግሞ የምትሞትለት መሆን መቻል አለበት።